ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ኢንሻአላህ እስኪ ምሳ ምን ልብላልኩን ነው ማለት ነው። አንድ ሀሳብ መጣልኝ። ከዛ እላችኋለሁ ጓደኞቼ፣ እስኪ መጀመሪያ ለፒዛ ነው የምሰራው ማለት ነው። ለፒዛ የሚሆነኝ ቂጣውን በእንደዚህ አዘጋጅቼዋለሁ ማለት ነው። ጠይብ ማለት ጨው ብቻ ነው ያደረኩበት፣ ሌላ ምንም የለውም። የተጠቀምኩት ጥቁር ዱቄት ነው እና ጓደኞቼ ያኔ አብቅታችሁ ሰዓት ከምትጠብቁ ፈጠን አድርጋችሁ ሰርታችሁ ብትመገቡ ማለት ነው። ልክ እንደኔ እዚህ ጋር ከመጥበሻ ላይ ዘይት አድርጌ ጥጃለሁ ማለት ነው። ከዛ በዚህ መልኩ እሺ ውዶችዬ፣ በዚህ መልኩ ቂጣውን ጋገርኩት ማለት ነው። ቢያንስ ለ10 ደቂቃ ያክል እናበስለዋለን። እሳቱን ቀነስ አድርገን እዚህ ጋር ደግሞ ትንሽ ዶሮ አለኝ ማለት ነው። እስኪ ዶሮ እዚህ ጋር መጀመሪያ ላይ የጀመርኩት ፓፕሪካና ይሄ ባህራት ነው ያው ከዛ ትንሽ የዘይት የወይራ ዘይት እጠቀማለሁ። ከዛ ያው ትንሽ ጨው፣ ከዛ ወደች ትንሽ የፍልፍል አስወጥ በዚህ መልኩ ነጭ ሽንኩርት ማድረግ ትችላላችሁ። በፈለጋችሁት ቅመም መቀመም ትችላላችሁ። እኔ ግን በትንሹ ነው የፈለግኩት ማለት ነው። ማንዛዛት አልፈለኩም። እስኪ ወደ አሰራሩ ማለት ነው። እሺ ወዶች፣ ዶሮአችንን እዚህ ጋር እንትን እላለሁ ማለት ነው። የወይራ ዘይት መጥበሻ ላይ ተጠቅሜያለሁ። በዚህ መልኩ ማለት ነው። እዚህ ጋር ቂጣችን በዚህ መልኩ እየበሰለ ነው። የወይራ ዘይት ነው የተጠቀምኩት። ያው በስቷል፣ መጥበሻው እንዳይዝ በማለት ማለት ነው። ያው ችግር የለም ቢበዛም ሊቆረጥ ነው። በነገራችን ላይ ለመጀመሪያ ጊዜ ነው እንደዚህ ፒዛ ልሰራ የተነሳሁት። አሁን የሞከርኩት ያኔ የመጀመሪያ ጊዜ ነው። ትንሽ በሰል ይላል እንግዲህ ይሳካል ወይስ አይሳካም፣ ሊበላሽም ይችላል ወይም ደግሞ ቆንጆ ሆኖ ሊወጣ ይችላል ማለት ነው ጓደኞቼ። ውዶች ዶሮአችን በዚህ መልኩ እየሆነ ነው ማለት ነው። ያው ግን ትንሽ ይቀረዋል። ቂጣዬም በዚህ መልኩ እየበሰለ ነው። እሺ ውዶች ዶሮዬ በዚህ መልኩ ሆኗል። ትንሽ እየዝብዘላው ላይ አሁን አደርግበታለሁ ቆንጆ ጣዕም እንዲኖረው ማለት ነው። ዋው ማሻአላህ
ጓደኞች ኢንሻአላህ ተባረከ ረህማን። በዚህ መልኩ ይበቃዋል ዶሮችን ማለት ነው። አሁን ሰቶችን እንጠብሳለን። እሺ ውዶችዬ ፒዛችን እንግዲህ ያው በዚህ መልኩ ዶሮ ቅጣይንም ጨረስኩኝ ማለት ነው። አሁን ወደ አዘጋጀቱ እዚህ ጋር የፒዛ ሶስ አለኝ ማለት ነው። ይሄ አለኝ። እሺ ውዶችዬ ፍልፍል ሮሜን አድርጌያለሁኝ ማለት ነው። ወላሂ ቂጣው እንደጠበቅኩት አይደለም ማለት ነው። ቆንጆ ያኔ ከዛ በመቀጠል እዚህ ጋር ያዘጋጀሁትን ዶሮ ነው ጣል ጣል የማደርገው። ማሻአላህ ወላሂ ቆንጆ ፒዛ ነው። እስኪ ደግሞ አብስለን እናየዋለን ማለት ነው። ማለቴ ሊጣብኩታችሁ ብዙ መቆየትም አይጠበቅባችሁም። በነገራችን ላይ እንትኒቱ አንሳኛለኝ ማለት ነው። ምንድነው ስሙ ሲኒየዋ መደወር ስለሌለኝ በዚህ ነው የተጠቀምኩት። ሰው ባለው ነው አይደል እንዴ? ያውም በሰው ቤት ኦኬ ወዶችዬ አሁን ምን ይቀረናል መሰላችሁ? ትንሽ ኩስበራ ቢሆን አሪፍ ነው። በቁጥንስ ትንሽ ይነስነስ ያውኔ ደስ ይለኛል። አረንጓዴ ነገር ሲበዛ ምግብ ላይ ቅጣጥል ነገር ይመቸኛል እና እሺ በዚህ መልኩ ማለት ነው። ከዛ ምን ይቀረናል? ጁብና እሺ ወንዶች ጁብናችንን ነው አሁን ከላይ የምናደርገው ማለት ነው። ጁብና ሙዚላ ነው አይደል ስሙ? ትንሽ አጠፋለብኝ አያችሁ እዚህ ጋር ማለት ነው። እንትን ቢኖረኝ ስንየዋ መደወሯ በኩል አሪፍ ነበር። ሙሉ ለሙሉ ዝርግት ይል ነበር ማለት ነው። ዋው እዚህ ጋር በቅቶ ነሱ ሹዶችዬ አሁን መጨረሻ ላይ ትንሽ ይበርኩስ ማነው ስሙ በቅዶንስ ትንሽ እኔና በቅዶንስ እኮ ስንዋደድ ለነገራችሁ አልችልም ማለት ነው። ኩስብራ በቅዶንስ ነዕና ምናምን ይመቸኛል ማለት ነው። እሺ አሁን እንግዲህ ቀጥታ ወደ ፎረማችን ማለት ነው። እኔም እንግዲህ ሁሉም ስለበሰለ ማለት ነው የማደርገው ከላይ ብቻ ነው የሸቀልኩት፣ ከላይ ብቻ ነው። ከዛ ከላይ ትንሽ በሰለስ ከሚል ከላይ ብቻ ነው የምሸቅለው ማለት ነው። ጓንት ብለብሶ የተሻለ ነው። እኔ ግን ለኔ ውስጥ ከሆነ ድረስ ያው በእጅ ነው አንድ ሙሽኪላ ነው። ከላይ ቢያንስ 10 ደቂቃ እንበለው ለ10 ደቂቃ ወይም ለ5 ደቂቃ እንዳበሳሰሉ ማለት ነው። ውዶችዬ ፒዛችን በሰለ። ወይኔ ማሻአላህ የኔ ነገር ቅጠሉ በስቷል። ቢሆንም ይጣፍጣል።
شوف والله العظيم أحلى بيتزا بالدنيا. والله لمجمرة ጊዜ شوفوا والله بالله عليكم مو حلو. واو ما شاء الله. واو